እንደምን አድራችኋል ኢትዮጵያውያን። የዕለቱን አንኳር ወሬዎች እነሆ ለእናንተ። ቁጣና ጥፋት የታከሉባቸው የኢሬቻ እልቂት ተከታይ ቀናት አሁንም መረጋጋት እንደተሳናቸው ነው። በተለያዩ የኦሮሚያ ክልል ከተሞች የተቃውሞ እንቅስቃሴዎች ቀጥለዋል። በርካታ ፋብሪካዎች በእሳት ጋይተዋል። በአንዳንድ የውጭ ኢንቨስተር ፋብሪካዎች ውስጥ ሲሰሩ የነበሩ የውጭ አገራት ዜጎችም ሀገር ለቀው እየወጡ ስለመሆኑ ዘገባዎች ወጥተዋል። ትናንት የተቃውሞ እንቅስቃሴና አለመረጋጋት የታየባቸው የኦሮሚያ ቦታዎች የቢሾፍቱ አካባቢ ቦታዎች አቡሴራና ሊበን ጨቃላ፣ የምዕራብ ሸዋዋ ቡሳት፣ የምዕራብ ሐረርጌዋ በደሳ እንዲሁም የጅማ አሰንዳቦ ከተሞች ናቸው። ድሬዳዋ በእሳት የተያያዙና በተቃውሞ አስተባባሪዎች የገዢው ፓርቲ ንብረቶች ናቸው የተባሉ የንግድ ተቋማትና ተሽከርካሪዎች በእሳት መንደድን ተከትሎ ከፍተኛ ውጥረትም እንደነበረባት ተነግሯል። በጋራ የተቃውሞ ድምፅ ማሰማት፣ መንገዶችን በድንጋይና በመሰል ነገሮች መዝጋት፣ የመንግሥትና ከመንግሥት ጋር ንክክ ያላቸው የሚባሉ ተቋማትና ድርጅቶችን በእሳት ማጋየት በትናንትናው ዕለት የተከወኑና በማኅበራዊ ገጾች ላይ በምስል የተደገፉ የተቃውሞ ምላሾች ነበሩ። ከቃጠሎ ጋር በተገናኘ በሰበታ ከተማ 11 ፋብሪካዎች በእሳት መውደማቸው ተረጋግጧል። ከፋብሪካዎቹ መካከል የተወሰኑትን ለመጥቀስ ያክል ቱቱ ጨርቃጨርቅ፣ አባቦ ጉና፣ አባቦ ሃይላንድ፣ ሳይገን ዲማ እንዲሁም ሮቶ ፕላስቲክ ይገኙበታል። ይህንን መረጃ ትናንት አመሻሽ ላይ አፈመንግሥት የሆኑት የዜና ተቋማትም አረጋግጠዋል። ፋና ብሮድካስቲንግ ኮርፖሬት ከፋብሪካዎቹ በተጨማሪ 60 ተሽከርካሪዎች ስለመንደዳቸው፣ በፋብሪካዎቹ ውስጥ 40 ሺህ ያክል ሠራተኞች ይሰሩ እንደነበረም ዘግበዋል። የእሳት ሰለባ ከሆኑት ፋብሪካዎች አንዱ ቢኤምኢቲ የተባለ የኤሌክትሪክና የስልክ ሽቦ አምራች የቱርክ ድርጅት ነው። የቱርኩ ዜና ተቋም አናዶሉ እንደዘገበው ከቃጠሎ በኋላ 50 የሚሆኑ ቱርካዊ የፋብሪካ ሠራተኞች ሀገር ለቀው ወጥተዋል። ሀገር ከለቀቁት ቱርካውያን መካከል አንዱ የሆነው ሰይድ ማመድ ካቪች ፋብሪካውን ለመጠገን ረጅም ጊዜ ይወስዳል ስለማለቱ በዜና ተቋሙ ላይ ተዘግቧል። ሰሞነኛው አለመረጋጋት ንብረት ብቻ ሳይሆን የሰው ሕይወት እየቀጠፈ ነው። በየቀኑ ከጸጥታ ኃይሎች ጋር በሚፈጠር ግጭት ሕይወታቸውን ከሚያጡት ኢትዮጵያን አልፎ በአንድም ሆነ በሌላ አጋጣሚ የተቃውሞ እንቅስቃሴዎች ውስጥ የተገኙ የውጭ አገር ሰዎች ሰለባ እየሆኑ ነው። ከሁለት ቀናት በፊት የተቃውሞ እንቅስቃሴ ከነበረባቸው የኦሮሚያ ክልል ቦታዎች መካከል አንዷ በሆነችው ቡራዩ አንዲት አሜሪካዊት ሕይወቱ አልፏል። አሜሪካዊቷ ሻሮን ግሬይ የተባለች በሙያዋ የሥነ ሕይወት ተመራማሪ የሆነች የ31 ዓመት ወጣት ናት። በኢትዮጵያ የአሜሪካ ኤምባሲ እንዳለው ከሆነ ሻሮን በወቅቱ በመንገደኞች ማጓጓዣ ቫን በመጓዝ ላይ ነበረች። ከየትና በማን እንደተወረወረ ያልታወቀ ድንጋይ አርፎባታል። በዚህ ሰበብም ለሞት በቅታለች። አንዳንድ የዜና ተቋማት የኢትዮጵያ መንግሥት ቃል አቀባይ የተናገሩትን በመጥቀስ አሜሪካዊቷ የተገደለችው ከተቃዋሚ ሰልፈኞች በተወረወረ ድንጋይ ነው እያሉ ነው። ሻሮን ግሬይ ኢትዮጵያ ውስጥ ከተወሰኑ ግብረሰናይ ድርጅቶች ጋር እየተደረገ በነበረ ስብሰባ ተሳታፊ እንደነበረች ደግሞ ሳክራሜንቶ ቢ የተባለ ገጽ ዘግቧል። ይህ በእንዲህ እንዳለ ከሰሞነኛው ክስተት ጋር ተያይዞ በርካታ ቁጣና ትችትን ሲያስተናግድ የባጀው በኢትዮጵያ የአሜሪካ ኤምባሲ መልስ ሰጥቷል። ኤምባሲው በፌስቡክ ገጹ ላይ በጻፈው መልእክት የተሳታፊዎቹን ቁጣና ተስፋ መቁረጥ እንደሚረዳ ገልጾ በእኛና በእናንተ መካከል ያሉ የሐሳብ ምልልሶች፣ አለመግባባቶች ላይ እልባት እንዲሁም በሁለት ወገን መተማመን ለመፍጠር ጠቃሚ ነው። አሁንም መማማሪያ በሚሆን መንገድ ሐሳባችሁን እንደምታጋሩን ተስፋ እናደርጋለን ሲል መልሷል። በኢትዮጵያ የአሜሪካ ኤምባሲ ከቢሾፍቱ እልቂት በኋላ ለሞቱትና ለተጎዱት ሐዘኔታውን ከመግለጽ ባለፈ ሠራተኞቹን አሰባስበው ደም የመለገስ ሥራ ሰርተዋል። ሆኖም ግን ላለፉት ጥቂት ቀናት በገጹ ላይ የኢትዮጵያ መንግሥትን ለማስታገስ ምንም አልሠራችሁም በሚል በርካታ ትችቶችና ቁጣ ለበስ ሐሳቦችን ከማስተናገድ አልዳነም ነበር።
የኢትዮጵያ መንግሥት በሀገሪቱ ውስጥ ተፈጠረ ያለው ሁከት ጀርባ ግብፅ ስለመኖሯ እየተናገረ ነው። ክሱን ከዜናነት በላይ አሳድጎ ግብፃውያንና ኦነግን የመሰሉ የኢትዮጵያ መንግሥትን የሚቃወሙ አካላት ኢትዮጵያ እንዳትረጋጋ ተንኮል መሸረባቸውን ያሳይልኛል ያለውን ዘጋቢ ቪዲዮና በጉዳዩ ላይ ዕውቀት ያላቸው የሚባሉ ባለሙያዎችን በማጣመር ክሱን ቀጥሏል። በኦሮሚያ አክቲቪስቶች በኩል አሁን የኢትዮጵያ መንግሥት እየተጠቀሙ ያለው ቪዲዮ የዛሬ 2 ዓመት የኦሮሞ ስደተኞች በካይሮ የኦሮሞ ሰማዕታትን ለመዘከር ባደረጉት ስብሰባ ላይ የተደረገ፣ ተናጋሪዎቹም እንኳን የግብፅ መንግሥት ሊወክሉ ይቅርና ራሳቸውም በግብፅ መንግሥት ጥቃት የሚደርስባቸው የሰብአዊ መብት ቡድን ተወካዮች ናቸው ሲሉ ተከራክረዋል። ምስክሮችንም ቆጥረዋል። እስማኤል አሊዮ በግብፅ ካይሮ የሚገኝ ከኦሮሚያ ክልል የሄደ ስደተኛ ነው። በገጹ ላይ ይህንን ጽፏል። ከጽሑፉ ላይ የተወሰነውን እንዲናንብበው። በወቅቱ እዛው ነበርኩ። እውነታው እንዲህ ነው። በ2014 ኤፕሪል ሚያዝያ 2007 ቀኑን በውል ባላስታውስም የኦሮሞ ሰማዕታት ቀን ለማክበር አመሻሽ ላይ እኔን ጨምሮ በካይሮ የሚገኙ ስደተኞች ካይሮ አረብ ማዕዲ በሚባል ሰፈር በሚገኝ ስታዲየም ውስጥ እያከበርን ሳለን በዚያ ዝግጅት ላይ በግብፅ ውስጥ የሚገኙ ስደተኛውን የሚረዱ ዓለም አቀፍ የሰብአዊ መብት ተከራካሪዎችና ሎካል የሆኑ የግብፅ ሰብአዊ መብት ተከራካሪዎች ተጋብዘው በዝግጅቱ ላይ ተሳተፉ። ንግግር እንዲያደርጉ ዕድል ተሰጣቸው። በወቅቱ የግብፅ ሰብአዊ መብት ተሟጋች አባላት ንግግር አደረጉ። ይህ የግብፅ የሰብአዊ መብት ተከራካሪ ቡድን ግለሰቦች በግብፅ ውስጥ እንኳን የግብፅ መንግሥትን ወክለው መቅረብ ይቅርና ለደህንነታቸው የሚሰጉ በግብፅ መንግሥት ከፍተኛ ጫናና ጭቆና የሚደረግባቸው ናቸው። እናም ኢቲቪ አገኘው ብሎ የሚያራግበው ዘገባ ከሐቅ የራቀና ውሸት መሆኑን ሁሉም እንዲገነዘበው እመክራለሁ ሲል ጽፏል። ለመሆኑ ግብፅ ስለ ኢትዮጵያ መንግሥት ውንጀላ ምን ትላለች? የቻይናው ሲሲቲቪ እንደዘገበው ግብፅ በፕሬዝዳንቷ በኩል አሁን እየሆነ ባለው የኢትዮጵያ ለመረጋጋት ውስጥ እጅ የለበትም የሚል መልስ ሰጥታለች። በማኅበራዊ የሚዲያ ገጾች የተስተጋቡት አብዛኞቹ ሐሳቦች ግብፅ በኢትዮጵያ ጉዳይ ፍላጎትና ግብ እንዳላት የሚክዱ አይደሉም። ሆኖም ግን የኢትዮጵያ መንግሥት ሁልጊዜ የግብፅን ጉዳይ የሚያነሳው ሕዝባዊ ጫና ሲበዛበት ነው። አሁን ላይ የሚፈጽመውን የመብት ጥሰት አቁሞ ከሕዝብ ጋር እንደመታረቅ የግብፅን ጉዳይ መድገሙ ጊዜው ያለፈበት ዘዴ ነው የሚል ነው። ዮሐንስ ሞላ በማኅበራዊ ሚዲያዎች ላይ በኢትዮጵያ ጉዳይ ተከታታይ ጡመራዎችን በመጻፍ ከሚታወቁ ወጣት ኢትዮጵያን አንዱ ነው። ገጣሚም ነው። ሀገር ቤት ይታተም በነበረው አዲስ ገጽ መጽሔት ላይ አምደኛም ነበር። ዮሐንስ በጦማሪነቱ ደግሞ በብዙሃን ዘንድ ይታወቃል። ዮሐንስ ሞላ ሰሞነኛው የኢትዮጵያ መንግሥት አካሄድ ላይ እንዲህ ሲል ሐሳቡን አጋርቶናል። የግብፅ ተባብረም ከሆነ መተባበሯ ጉዳት አለው ወይ የለውም ወይ ተባብራለች ወይ? እሱ ለታሪክ ባለሙያዎችና ለፖለቲካ ተንታኞች የሚተው ነገር ነው። እኔ ግን እንደ አንድ ኢትዮጵያዊ እንደ አንድ ይመለከተኛል እንደሚል በስርዓቱ እንደሚማረር ኢትዮጵያዊ መመለስ የሚያስፈልገው የህዝቡን ጥያቄ ነው። ህዝቡ በቃኝ ብሎ አደባባይ ወጥቷል። ዲሞክራሲ ይፈልጋለሁ፣ በአገሬ እንደ ዜጋ መቆጠር አለብኝ ብሎ ብሶቱን አሰምቷል። ለዛ ብሶት መልስ የሚሰጠው ግብፅ እንዲያደረገች ግብፅ እንዲያላደረገች እየተባለ አይደለም። ታዋቂው ናይጄሪያዊ ገጣሚና ደራሲ ቤኖክሪ የተባለ ሰው አለ። አስማተኞችና ፖለቲከኞች ተመሳሳይ ናቸው በባህሪያቸው። ሁለቱም ከሚከናወነው ነገር የሰውን ትኩረት ማስለወጥ ይፈልጋሉ። የማስቀየስ ስራ ነው እየተደረገ ያለው ነገር ሌላ ነው። እነሱ ደግሞ ለማስቀየስ ሌላ አጀንዳ ይሰጣሉ። በዛ መልኩ ነው የሚመለከተው። በሁለት ቀናት ሁለት ኢትዮጵያ ታሪክ ውስጥ የራሳቸውን አሻራ የተው ሰዎችን በሞት አጥተናል። የመጀመሪያው ሰው በኢትዮ ሶማሊያ ጦርነት ጊዜ 5 የጠላት አውሮፕላን በመጣል ታላቅ ጀብዱ የፈጸሙት ጀነራል ለገሰ ተፈራ ናቸው። የኋላ አውሮፕላናቸው ተመትቶ በጠላት እጅ ከወደቁ በኋላ ለ11 ዓመታት ያክል በሶማሊያ ውስጥ እስረኛም ነበሩ። ጀነራል ለገሰ የዘመናቸውን ትልቁን የጀግንነት ሽልማት የወሰዱ ሰው ነበሩ። በአሜሪካን ሀገር ዋሽንግተን በህመም ምክንያት ከትናንት በስቲያ አርፈዋል። ኢንጂነር ኃይሉ ሻውል በኢትዮጵያ የፖለቲካ ትግል ውስጥ ስመጥር ከሆኑት ሰዎች መካከል አንዱ ናቸው። በተለይ ደግሞ በ97 ምርጫ ወቅት
ከቅንጅት ለአንድነት ፓርቲ መስራቾች መካከል አንዱ ናቸው። የፓርቲው ፕሬዝዳንት በመሆንም በነበራቸው ሚና ይታወቃሉ። ኢንጂነር ኃይሉ ሻውል በድንገተኛ ሕመም በትናንትናው ዕለት ከዚህ ዓለም በሞት ተለይተዋል። የሁለቱን ኢትዮጵያን ነፍስ ይማር፣ ለቤተሰቦቻቸውም መጽናናትን ይላል። በስተመጨረሻም አንድ ለመንገድ የፕሮቴስታንት እምነት ሰባኪ ናቸው። ዶክተር ቶሎሳ ጉዲና በአስተምሮታቸውና በመልካም ስብዕናቸው የተከበሩ አረጋዊ ናቸው። ዶክተር ቶሎሳ በአስተምሮታቸው ውስጥ ታዲያ የኢትዮጵያ አንድነትን ደግፈው በጎጥ በብሔር መከፋፈልን ነቅፈው ከአንዴም በተደጋጋሚ ሲያስተምሩ እንደነበረ አክባሪ ተከታዮቻቸው ነግረውናል። ከሰሞኑ ከማኅበራዊ ገጾች ሊያገኘነውን አጭርና አነጋጋሪ አስተምሮት አሳይተናችሁ ዛሬ እንሰነባበታለን። ቸር ነገር ሁሉ ከእናንተ ጋር ይሁን። ደህና ቆዩልን። አንድ ነገር ልንገራችሁ። እግዚአብሔር የሰየመን መጽሐፍ ቅዱስ የሚጠራን የዓለም ሕዝብ የሚያውቀን ኢትዮጵያ ብሎ ከዛ ውጭ ሌላ ስም እኔ አላውቀውም። እነዚህ አማራ፣ ትግሬ፣ ኦሮሞ፣ ሀዲያ፣ ከምባታ የሚባሉ እነዚህ ጥቃቅን አምላኮች እንደው ይሄ ጣዖቶች ተነሶ ሕዝብን የሚያፋጁ በመጽሐፍ ቅዱስ ውስጥ አንድ ቃል አልተጻፈላቸው። አንድ ስም አልተጻፈም። አንድ እግዚአብሔር የሚያውቀው ምድሪቷን እንደ ኢትዮጵያ ብሎ ነው የሚጠራት።